በአንዲት ሕፃን ልጅ ድፍረትና በአንዲት ጀግና እናት ጽናት መካከል የተፈጠረ ትዕቢትንና ንቀትን ተንበርክኮ ይቅርታ ያስጠየቀም ታላቅ የድል ጉዞ ነው። በአንድ የገበያ ማዕከል ውስጥ የጀመረው ውርደት እንዴት ወደ ዋይት ሃውስ የክብር አዳራሽ እንደደረሰ ስናይ ጀግንነት ማለት ዩኒፎርም መልበስ ብቻ ሳይሆን እውነትን መከላከል መሆኑን እንረዳለን። ፀሐይ በወታደሮቹ የብረት ባጆች ላይ ታንጸባርቃለች። በመካከላቸው የቆመችው ሳጅን ሜጀር ኒኮል ሪቻርድሰን ፊቷ ላይ የቆራጥነትና የልምድ አሻራ ይታያል። ከ6 ወር የባህር ማዶ ተልዕኮ በኋላም ዛሬ የክብር ሜዳሊያ የምትቀበልበት ቀን ነው። ጀነራሉ ወደ እሷ ቀርቦ ሜዳሊያውን ደረቷ ላይ ሲሰካላት በዙሪያ ያሉ ወታደሮች በሙሉ ክብር ሰላምታ ይሰጧታል። ነገር ግን ኒኮል በዚያ ቅጽበት የምታስበው ስለ ክብሩ ሳይሆን እቤት ስለናፈቃት ብቸኛ ልጇ አማያ ነው። ካሜራው ወደ ኒኮል አይኖች ሲጠጋም ከትልቁ ወታደራዊ ግርማ በስተጀርባ ያለውን የእናትነት ናፍቆት እናያለን። ተረፍኩ፣ በሰላም ተመለስኩ የሚል የዝምታ ጸሎት በውስጧ እያደረገች ነው። ኒኮል ወዲያውን ወደ መኪናዋ በማምራት ለልጇ ድንገተኛ ሰርፕራይዝ ለማድረግ ወደ ቫርሎት ከተማ ጉዞ ጀምራለች። ልጆቹ ስለ እናትየው ጀግንነት እያወሩ ሳለም በአቅራቢያቸው የሹራብ መደርደሪያዎችን ያገለባበጠ የነበረው ኦፊሰር ኮልተን ራቭስ ንግግራቸውን ሰምቶ በንቀት ይስቃል። ራቭስ ከስራ ውጭ ቢሆንም ባጁን ቀበቶ ላይ ሰክቶታል። ወደ ልጆቹ ቀረብ ብሎ ልዩ ኃይል በማለት በከፍተኛ ድምፅ ይሳለቃል። ስሚኝ አንቺ ሕፃን፣ እኔ በሕግ አስከባሪነት 20 ዓመት ሰርቻለሁ። እንደ እናትሽ ያለ ጥቁር ሴት በልዩ ኮማንዶስ ልትሆን የምትችልበት ምንም መንገድ የለም። ተረት ማውራት ይበቃሻል ይላታል። አማያ ደንግጣ ዞር ትላለች። ልቧ በፍጥነት መምታት ይጀምራል። እውነቴን ነው፣ እናቴ ሳጅን ሜጀር ናት ስትል በድፍረት ትናገራለች። ነገር ግን ሪቭስ ይበልጥ እየሳቀ በዙሪያው ያሉ ሸማቾች ትኩረት እንዲሰጡ ያደርጋል። አያችሁ ልጆች ምን ያህል ምናባዊ ታሪክ እንደሚፈጥሩ። ልጄም አባቱ ስፓይደርማን እንደሆነ ይነግረኝ ነበር እያለም በሰዎች ፊት አማያን ያዋርዳታል። አማያ በአፍረት ፊቷ ይቀላል። እጆቿ መንቀጥቀጥ ይጀምራሉ። ሪቭስ አልበቃውም። እሺ እናትሽ ከመጣችና በእውነት ልዩ ኃይል ከሆነች ይህንን የፈለግሽውን ጫማ እኔ ራሴ እገዛልሻለሁ በማለት ይፎክራል። አማያ እንባዋ እየመጣ ታያለ ትመጣለች ትላለች። ሪቭስ ግን እስከዛው ግን ተረትሽን እቤትሽ ተኝበት በማለት በሰዎች ፊት ያላግጣል። በዙሪያቸው ያሉ ሰዎች አንዳንዶቹ በስልካቸው ሲቀርጹ፣ አንዳንዶቹ ደግሞ አማያን በጥርጣሬ ሲመለከቷት ይታያል። ልክ ውጥረቱ ጣራ በደረሰበት የአማያ ተስፋ ሊቆረጥ በተቃረበበት ቅጽበት የሞሉ የመስታወት በሮች በኃይል ይከፈታሉ።